አዲስ ነገር አለ? አዲስ ነገር የመሀሌት ማዘርን ለማቅረብ ነበር። እኔ እኮ ራሱ ልጽፍልህ ነበር አይቼው ብዙ ሰው ሸር አድርጎልኝ። አዎ በማዘር አዳራቸውን ነው የፖሰቱት። እኔም ተይቼ ስለነበር በውስጥ ሜሴጆች ያው የተናገሩትን ቪዲዮ አይተሃል። በሱ ጉዳይ መቼስ የራስህን ግምት ታስቀምጣለህ አይደል? ያው መሀሌት እንግዲህ ምን አይነት ሰው እንደሆነች አብሯት የሚሰራው ማን እንደሆነ ተናግራለች። ግን በድጋሚ ወጣ እዚህ ጋር ለህዝቡ ግልጽ እንድታደርግ ነው። አንዳንዴ ሚኪ እያልን ስንጮህ የጥላቻ ይመስል ነበር። ግን ከስተጀርባ የሚገርም ከ57 ሚሊዮን ጋር አብሮ የሰራ ሰው መሆኑን ማዘር ተናገሩ። እንግዲህ ከእናቷ በላይ የሚመጣ ነገር የለውም። የምንም ነገር እንግዲህ እኛ ያየነውን ለሀቅ ነው የምንቆመው እኮ ሌላ ነገር እንትን የለውም። ያለውን ነገር እሱም መጠየቅ የሚገባንን እንጠይቃለን። አምጣትና እንስማት። ጉዳዩን ከብሔርም ጋር ሲያገናኙት ነበር አይተሃል። እኔ ያንን የእሱን ማንነቱን ሙሉ በሙሉ የተናገርኩት ተገድጄ ነው። ለምን ከብሔር ጋር አገናኝተው እንደዚህ ስለምጠላ ነው። ዋናው ቁም ነገር እናቲቱ ትምጣና እንስማት። በቃ ይኸው 10 ደቂቃ ነው የቀራቸው። ይመጣሉ። ጃጓር ሞዴሬተሮች ይኸውላችሁ በደንብ እንትን በሉ። እኔ ስታክ እያደረገ ስለሆነ ሰው መሳብ አልችልም። የሆነ ቁጥር ስነግራችሁ ትስባላችሁ። መጥቻለሁኝ። እሺ እኔም እንደውም ነበረ ከሌላ ገባ 60 ነው። እሺ በ8 ላድርግ ነው። በ4 ነው በ8 እንትና ዲ ይመጣልና ቢ ይመጣል። 5 ቁጥር ተጽፏል። ነጭ ሸሚዝ መቀየር አትችልም? በሱ ሳስተካክለው ልክ ነው። እና ቪዲዮ አልከኝ አይደለ? ቆይ እስኪ ሪፖርት አለ መሰለኝ እያዛገኝ ነው። ሁላችሁም ታጣጣው እንዴ? ሳብልኝ ነበር መጥተዋል። ማዘር አንዴ ኔትወርክ ሲስተካከል አንተ ታስተናግድልኛለህ። 50 ቁጥር የጻፈችዋ ሳብልኝ ስጋራዳ ቢክ ስቢያቸዋለሁ። በቃ ሌላ ሰው አታስገባ። መብረቁ ሌሎች ሰዎች የሚመጡ ሰዎች ስላሉ በጊዜው እንደዛ አይቆይ።
ይሰማል። ትንሽ ያዛርገኛል። ማዘር ገብተዋል ይታያሉ። መጀመሪያ ታፕታፕ እናድርጋ። መጀመሪያ ታፕታፕ እስከሚለቀው ድረስ ትንሽ ታፕታፕ አድርጉለት። ቤቱን የቲክታክ ጊፍት ምናምን እየሰጣችሁ ታፕታፕ እያደረጋችሁ ጻፍ። አይታየኝም የጻፍከው፣ ጻፍልኝ። የለም በቃ ሌላ የምትፈልጋቸውን ሰዎች አስገባና የማዘር ካሜራ ክፍት ነው። ለኔ ትንሽ ጨለም ያለ ሰው አልተከፈተም ገና ግን ይሰማል አይደል? አዎ እኔም ከፍታለሁ። በቃ ካልተከፈተ ወራን ያስተካክሉ። ይታያሉ ማዘር ቪዲዮ አይታይም። ቪዲዮ ክፈቱት። እሺ ቢ አትታይም። ቪዲዮ እንጻፍልኝ። ቢ ምንም የመጣልኝ ነገር የለም። አልተከፈተም ቪዲዮ። ሴቭ በሉት፣ ተጫኑትና ቪዲዮውን ሴቭ አድርጉት። አዎ ታይቷል። አዎ በጣም ጥሩ። ቆይ አንዴ ይጠብቁኝ። ታፕታፕ አድርጉ። እሳቸውንም በጊፍት በስጦታ መስጠት መርዳት ምናምን የምትፈልጉ እንደዚህ ሆኖ አይደለ? ጃኳር በጣም ጥሩ። አዎ ቆንጆ ነው። አዎ ቆንጆ ነው። በቃ ገስት ላይ አንዴ የሚሰማ ከሆነ ሀሳብ ቁጭ አድርጌ ማህበረሰቡ ከዛ በኋላ የፈለጋችሁትን ነገር ታደርጋላችሁ። ድምፄ ትሰማለህ? መብረቁ ኦኬ። ማዘርዬ እየተሰማችሁ ከሆነ እንኳን ደህና መጣችሁ። ማዘር መብረቁ ነኝ። እንኳን ደህና ቆየህ ልጄ። እንኳን ደህና ቆየህልኝ። አይዞህ ምንም ያደረኩበት ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጪው ውሃ እባክሽን። ቆይ
5 ቁጥር ጻፍ፣ አይታየኝም። ቢ ከታች ጻፍልኝ፣ ምንም አይታየኝም። ተቃጥለሽ ቅሪ፣ ተቃጥለሽ ቅሪ፣ ነደሽ ቅሪ። ይኸውልዎት እናቴ፣ አሁን እርስዎ ነፃ ሊሆኑ ነው የመጡት እና እርስዎ ምንም ባላዩበት መንገድ ነው እና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖችዎት ነን። ልደጂ ደረደርኩ ልደጂ ቆዩ 5 ይታያል ከታች። አይ መድኃኒዓለም መብረቅ አውርድባት። ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ፣ ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። አንድ ሰው ለማስገባት ፈልጌ ነበረ፣ ላገኘው አልቻልኩም። ሌላ ሰው እየደወለልኝ ስለሆነ እየጻፍኩ ነው አለኝ፣ ግን አይታየኝም። የሰጠሁት ቁጥር ጃጓር ማን ነው? ዲቲ ነው። ዲቲ ያው ማዘርዬ፣ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው። ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ። ወንድ ልጆቹን የሁሉ ቦታ ላይ ያሉትን ከነቦታቸው ከነፎቶቸው ከነድራሻቸው አውቅ ነበር። ነገር ግን ለነሱ ህይወት ጥሩ ስላልሆነ ነው ያልፖስትኩት። አማራጭ ሳጣ ሰውን ማግኘት ነበር። ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር። ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርስዎን መፖሰት ነበረ። እርስዎን ለማግኘት ነገር ያደረኩት። ስለዚህ አውፉ ይበሉ፣ አውፉ ተረጋግተው አውፉ። ትክክል ነው ያልከው፣ ትክክል ነው ያደረገው ልጄ፣ ትክክል ነው። ለሐቅህ ኑር፣ ለሐቅህ ኑር። እግዚአብሔር ነው የሚሰጠው፣ ወደ አፍ የሚከተው ሰው አይሰጥም። ለሐቅህ ኑር። ጥሩ አድርገሃል። ጥሩ ነው ያደረገው፣ በጣም ጥሩ። እነዛ ሌቦች መች አረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መች አረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው፣ እግዚአብሔር አይወደውም። አምጧት፣ እቺ ሌባ ከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርስዎ ወገን ነው። እኛ እርስዎን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ፣ ያለ አግባብ እርስዎ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናቱ፣ ስለዚህ ምንም ነገር አይሰማሁት። እኔ አላስገባ ብለውኝ እኮ ራሴ ነኝ። ምን ላድርግ? እንደኔ ያቀርቡማ። አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር። ያነጋግሩኛል፣ እንዲህ በይ እያሉ እንደሚባባሉ። አሁን ጀምርና ሚኪ ተዘጋጅታል። መብረቁ ተዘጋጅታችኋል? እሺ ስሙ፣ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ። ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየቅኳቸው፣ ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠንቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያለአግባብ ቃላት እንዳይናገር ጥንቃቄ ያድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ፣ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት? የመጣሁበት ምክንያት ቆይ ንገሮት። እንኳን ደህና መጡ ነው የምለዎት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ። ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን
አስተዳደግ እንደው ቢነግሩኝ፣ እንዴት አድርገው ነው ልጆችን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደግኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባል፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደው ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣ እና ቲማቲም ከወንድሟ ጋር አንደኛ አልፋ ተግባር እድ እንኳን በነፃ ነበር የመደባቸው ሳይከፍሉ። እየከፈልኩ ስለነበር የማስተምራቸው አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጅ ማንም ያውቃል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብዬ አመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔ ናት፣ ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን ያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ልጄን የወጣው እቃ ምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱኝ። ጥዬ ወጣሁ። ከወጣሁ በኋላ ከስንት ዓመት መጣች፣ ባል አገባች። እየሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች እቺ ልጅ? ረዱ እንግዲህ እዛ ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። እሺ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምራለች አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ ቢያገኙት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ፣ ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብዬ አመጣኋት። መጣ ደግሞ ለእኔ አስገዳይ ሆነች። ማን ባህሬን ያውቃል ይሄንን? ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ 14 ዓመት ስቀመጥ የ18 እና 19 ትሆናለች። ትልቅ የደረሰች እንዴ የረያም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች? እርስዎ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም።
እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደኩት ትላለች። አንዴ አባቴ አሜሪካ ነው እኔ ምንድነው ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም፣ እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል፣ ፈቷታል፣ ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነቁ። አሁን ትልልቁ ነው እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነቁ። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብረው የበሉት እኛ ላይ የሚቀስሩት ልጅ ቢኪን ቤቷ ያውቀዋል። አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው ይሄንን የጠየቅኩት የማህሌትን አስተዳደግና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለቻት ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው። አሁን እንደገና መንታ ወለደች። መንታ ወለደች። ጥላቸው ጠፋች። ጥላቸው የለም ብላ ጠፋች። ጥላቸው ጠፋች። የት እንዳለች አናውቅም። ጠፋች። አየህ፣ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ግርማ ከዛ በፊት ታመመች ብሎ ልንገርህ፣ ታመመች ብሎ አባ ግርማ ጋር ረስቼ አባ ግርማ ጋር ታመመች ብሎ ስታላግጥበት አንዴ ካሰር ይዞኛል አንዴ ምን ይዞኛል እያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። ዶሮ እኮ ነው የቀበረች፣ አሁን አይደለም እና ኑሮ። እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድን ነው የሚባል ከእሷ ጋር የሚሰርቅን የሱምን አድመጠኝ ልጄ፣ መሀል እንዳታስገባል እንዳያወናብዱ አትገቡ እንዳታስገባ። አውቆ ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንዲህ የሚጮሁት። እኔ አሁን ጉዳቸው ነው የማወጣው። ጠፋች እንግዲህ የሆድ ነገር ወደ ልጆች አታውቁም፣ አናውቅም። ረድኤት ናት አናውቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድን ነው? እኔ እኮ ለሰውየው ነግሬዋለሁ፣ ሲደውልልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናብዳቸው ለዚህ ሁሉ ደረሰች። እሺ እናቴ፣ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት እንደሱ በሚያውቁት መንገድ ትነግድ ነበረ? ባህሬን ስራ ነበረ ሰራለሁ እያለች ነው። እኔ መቃል እኔ እኮ ጥያት መጣሁ። አታውቅኝም፣ አላውቃትም እኮ ጥያት እኮ መጣሁ። ስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አሁን የመጨረሻ ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባሏ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም።
ልጅ ባለቤቷን አያውቁትም አላውቀውም። አይኑን አይቼው አላውቅም። ይሄ ከኋላ የወለደችነት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት። እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት ምን አውቃለሁ እናቴ። ይኸውልህ እሺ እናቴ፣ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት አምስት ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትም ማጦሩ ተሽጦ ይከፈላቸው ነበር አባቷ። የላትም። እቺን የቤት ሞት 40 ቤተል ነበረችን። ባለቤት አይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ እያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት ቤት ለቆ ያጠራቀምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1,600,000 ገዛሁ ቤት። ሰማኛለህ። የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ ለፍቼ። ባህሬን ያለ ያውቃሉ፣ ኤምባሲ ያለ ያውቃሉ፣ ሁሉ ህዝብ ያውቃል። ይኸውልህ ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንተ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስራቸው አምጧት። እሺ አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ። እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቅኩት ሚኪ እኮ ገራዝ ማን ባራምበራስ ነው ግራዝማች ማን ነው የሚሉት እንጂ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው፣ ለእነዚህ ሁሉ ድሃ የሚሰጠው በረካ ይሁን ወርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው። ፍርዓንዬ በረካ ሁን፣ እንደ ዋርካ ያብዛ፣ እንደ አብርሃም ዘር ያብዛ፣ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት። እኔ ቸግሮኛል ብዬ ፍርዖን ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ኑ ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ስጠን ቸገረን አላለም። ቪዲዮ ላይ ያለ እኔ እኮ እናተ እንትን አይደለሁም። 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማነው አካውንትሽ ላኪልኝ። ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ወይ እኛ እኮ መረቅ ነው እንጂ ስጠናል ነው በረካ ይሁን ብዬ አስገባለኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላውቅም፣ የሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ይቀምየው እዛ ቤት ያዩታሉ። እንደውም እሱ ስላለ ይሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኸኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ይሄ ጉራ እኔ ፈተውራሪ ይባላሉ ብሎ የተዋወቃቸው እሱ ነው። እሷ ቤት አይደለ የተገኘው። ታዲያ እኔ ቤት ነው እኔ እኮ ያገኘው። ታዲያ አልሉ ያውቃታልና አንድ ቀን ነው 2 ቀን ያየኋት አይደል እንዴ ያለው ሸቱ። እሺ ፈርዖን ጋር የተዋወቁ ነበር እርሶ? ኧረ አላውቀውም እኔ ማያውቀኝም። ፈርዖን በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክልዎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ መርቃ ነው። ለሰው የምታደርገው በረካ ሁልል ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም፣ ድሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ እንግዲህ ማህሌት እናት የኔ የምትረዳኝ ሙኜ ከፈርዖን መርቄ 20 ሺህ ብር ስቀበል አይገርምህም? እናቷ መሆኔን ራሱ ሚኪን እናቷ መሆኔ ያውቃል። ፈርቋል አይደለም ማዘር የላከለው ፈርዖን 50 ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም 20 ሺህ ብር ለእኔ ፈርዖን ልጅ መርቄ የሚሰጠን ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምን ነው ተናገሩ እኮ የጎንደሮቹ አንተ ነህ ካጋችሁ ሌላ ሰው አስገባላችኋለሁ ክፈሉ እያልክ ስታስጨንቅ የነበርከው አንተ ነህ አላሉትም? ወዴት ለመሄድ ነው አሁን? አንዴ በዚህ አንዴ በዚህ ነኝ የሚለው
እናቴ ፈርዖንና መሂ ይተዋወቃሉ፣ መሀሌት ይተዋወቃሉ ብሎ ያስባሉ? ወይ ይተዋወቁ ይሆናል ወይ አላውቅም። ልጄ ያላየሁት ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፈርዖን አልልም መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብለው ያስባሉ። በምን አድርጎ አወቀውትና ምን አልከኝ? ማየ እንዴት አድርጎ አውቆ እርሶ 50,000 ብር እንዴት አድርጎ ሊልክልዎት ቻለ? ፈርዖን 50,000 ብር እኮ ለኔ ያላከ ቆርጦታል። ያ ለአራታችን እኮ ነው፣ አራት ነን የመረቅነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሷት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያልየባ ጠይቁት፣ እሷ ብላው እንደሆነም ጠይቁት። አላውቅም ማየ፣ እኔ የምለው ስለመረቅ ነው የሰጠን። እኛ ቸገርን ስጠን ማለት ከዚህ በፊት አያውቁትም? ያውቁታል? አይተውት ያውቃሉ? በፎቶ ያውቁታል? በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው፣ ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደል 20,000 ብር ልኮለታል። 50,000 ብር ነው ባጀት መዝጊያ ነው። 50,000 ብር ሰጣቸው ብሎ ነግሮ በኋላ 20,000 ብር ሰጠ። እግዚአብሔር ይስጠው ፈርዖንዬ። ብርጅስቶን እናስገባል። ሞዴሬተሮች ብርጅስቶንን አስገቡልኝ። እኔ ጋር ስታክ ስለሚያደርገው ብርጅስቶንን አስገቡልኝ ጋይስ። ማዘር እንግዲህ ሚኪና መሀሌት ድሮ ጀምሮ እንደሚተዋወቁ ነው እየተናገሩ ያሉት። ትልቁ ሚና የተጫወተው ሚኪ ነው ስንል በምክንያት ነው። እኔ ማዘርን ይህን ነገር እንዲመሰክሩና እንዳገኛቸው ነበር በተደጋጋሚ የፖሰትኩት ማለት ነው። እስኪ ጥያቄያችሁን ቀጥሉ። እኔ ጋር ስታክ እያደረገ ነው። ብርጅስቶንን ሳቡልኝ፣ ቀጥሉ። ለእሷ ምድር ስጧት። መጀመሪያ ጃጓል ጥያቄ ጨርስ። ከታች የሚገቡ እነ ቅልቦችን ሳቡልኝ። ብርጅስቶን ቅልብን ሌላ ሰው ቆይ ትንሽ አቆያቸው። እነ ቅልቦና ምናምን ቆይ ግድ የለም። አሁን የዲንን አንድ ሰው እናስገባና ቦታ ሲኖር ሌሎች ታስገባለ። ጥያቄ መጠየቅ የሚፈልጉ ካሉ ዲቲ የሚለውን ሰው እናስገቡልኝ ባካችሁ። ሞዴሬተር ያላችሁ ዲቲ የሚለውን አስገቡልኝ። ጃፋር ተጨረስክ? ኖ አንቺ ቆይ ዲቲ የሚለውን ቁጥር ጻፍ በለው። ቁጥር ጻፍ በለው። ጻፍ ቁጥር ዲቲ የሚለው 5 ጻፍልኝ። 3 ጻፍልኝ። ዲቲ ይጽቡሃል። አንተ ለሱ ነገር ነው። ቆይ አንዴ ልጄ የረሳሁት ነገር አለ ልንገርህ። እየሰማኸኝ ነው? እየሰማሁ ነው። አዎ መጣች ጠፍታ መጣች እንደገና አሁን ማለት ነው። የሁሉ ልትሰራ ማለት ነው። እሺ ዲቲ ቆይ አንዴ ቆይ ማቲ ይቅርታ አድርግልኝ። ሰው ፊት ትሰማኛለህ? በድዬሻለሁ። ይቅርታ አድርግልኝ። አሁን ግን ልጆቼ እፈልጋለሁ። የጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል። አክሱም ሰማኛለህ? 3 ልጆች 4ተኛ ከዚህ ከሌላ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው የሄደችው። ለካ ነው የሁላችሁ ሁሉ ስሙልኝ። ተመልሰሻል፣ ሰው ነሻል። አዎ እንግዳውማ እንደዚህ ቆይሽ። ልጆቹ ተሰቃይተዋል ባንቺ፣ አባትየውም ተሰቃይተዋል ባንቺ። ግን እግዚአብሔር አልገደለሽም። መጣሽ ምን አይነት እኔ እግዚአብሔር ዲቲ የሚለው ሳቡልኝ ባካችሁ ሞዴሬተሮች። ልጄ ክፉ ሰው ይሞታል ይሉ ነበር። ለአንቺ ግን አለሽ የተፈታሽ ሴጣን ነሽ። አሁን ሰው ነሽ። አዎ ሰው ነኝ ማየ ስራ አለኝ። ምን ስራ አለሽ? አትናገር። ይኸውልህ እና አብረን ሄደን ልጆች አምጪልኝ እና ማጠኝ ለእኔ አይሰጡኝም አለሽ። ሰው ሆነሻል። አዎ ተመልሰሻል። ያ ሁሉ ጥፋት ያደረግሽው አልፎ ተመልሰሻል። የሰው ህይወት ያበላሸሽው። አዎ ይኸውልህ እኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅ ልናመጣ። ዲቲ የሚለው ሳቡልኝ ባካችሁ። ማን ነው ሞዴሬተር የያዘ? ማን እንዳስገባል? አንድ ቁጥር ይጻፍ ጃጓር። 5 እየጻፈ ነው ዲቲ የሚለው። ሌሎችም አንተ 5 ስትል ወይ በውስጥ ሌላ ቁጥር ስጠውና እንሳብ። አንተ 5 ስትል ሌሎችም 5 ይጽፋሉ። እሺ ሌላ ልስተው። እሺ ያው ነው እኮ መስማቱ አይቀርምሽ። ወይ ሞዴሬተር አንድ ሰው ቀንሱ። ከዚህ ጋር ገስት በስተዋልና ቦታ የለውም እና አንድ ሰው ቀንሱለት ከዚህ
ምክንያቱም ስለሚያስፈልገን ነው። እሱም አንዳንድ ነገር ለእሳቸው ጥላ ከለላ የሚሆን የህግ አካል ነው እና በዛ ላይ የሚደርስባቸው ነገር ሊከታተልላቸው ይችላል። ለዛ ነው የፈለግነው። እሱ ጨረስክ ልናገር? ሰዎች ብዙ ስለነበሩ ነገር ብቻ ነው። ቴንኪው። እሺ ቴንኪው። እሺ አመሰግናለሁ። እሺ ተናገሩ እናቴ። ይቅርታ፣ በጣም ይቅርታ ጠይቃለሁ። አክሱም ሄደን እግሬ ላይ ወድቃ መቼም እናት ነኝ። ልጆቹም እዛ ተጎተዋል፣ ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝ። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አሉ፣ ወንድምየው አለ። አባትየውም አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማይ ስማ እልኩት አነጋገረችው። እሷ መብራት እያለኝ ከልቧ ተመልሳለች። ይኸው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይኸው አልኩ። አክሱም ሆናን ነው ልጄ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተቆጥተሃል፣ በደሌ ልካስ አለች። እንደሱ ካልሽሽ ግን አልኩ መሲ ብርክስተን ቅልቦን አንሳቢልኝ ፕሊስ። አንሷሶችና ቅልቦን እሺ እናቴ ይቅርታ። ምንም አስበል፣ ምንም ችግር እጠብቅሃለሁ። ንገሩ። እሺ ንገሩ። አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺም አለሽ እንግዲህ መብራት አንቺን አምንሻለሁ። እሷን ታውቂያታለሽ። አርጋን ያን የሚያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ ሁሉ ልጅ ወልድ እናቱ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት፣ አገር የሚያውቀው። እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንዳውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት የነጥቄት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት። ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆች ይዘን ከመጣንስ እናቴ ቤቴ እንዳታሳይዋት አጠገቤ እንዳትደርሳለች። የምታደርገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አድርጋ መሄዷና እነዚህ ደህና የተቀመጡ ልጆች መሄድ አለች። የቆጨኝ ይሄ ነው። የእሱ አይደለም። በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይኸው ቤቷ አላውቀውም። ቤቷ ሚኪ ነው የሚያውቀው፣ እኔ አላውቀውም። ሰዎች እኮ አገኙት እዛ። ቤቴ እናቴ እንዳታሳዩ። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ተይ ስትላት ቤቴ እንዳታሳዩ። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ይሰማል? ሚኪን ለምን ያህል ጊዜ ያውቁታል? እኔማ ሚኪ የማውቀው እንደዚህ ከፈራር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላውቃትም አላለም። አዲስ አበባ ቤቷ ማለቆም ይያውቀው። ልጆትን ካዩት ምን ያህል ጊዜ ሆኗታል? አሁን መጣ እኮ አልኩህ። የሁሉ ስታርግ ተመልሳ መጣች እኮ አልኩት። ይኸው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሚያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ የነገረኝ። እግዚአብሔር ይስጠው። አላውቅም። ምንድን ነው የነገሩት? ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆት እንደዚህ አድርጋ ማህሌት የወንድሞቿም ቁጥር ሰጥታናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አድርጋ ነው የሚሉት? ማዘር ግልጽ አድርጉት። ምንድን ነው እንደዚህ ውጭ ወስዳቸዋለሁ ብላ የእኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አድርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣ? የገዛ ዘመዶች ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረገቻቸው? ጎንደር ነው እንጂ የምታውቀው ይሄን የምን ዘመን ነው አላውቀውም። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ። ወደ እኔ ደወለ። ሰማኛለህ? ወደ እኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራችሁ ይሄ ነገር? ጎንደር። ምንድን ነኝ ብለህ ነው አንተ የሁሉ ገንዘብ ከነ ቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት ሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሴጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይኔ እርሶን ለመክሰስ ሳይሆን
የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሀቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞት 40 ነው ቤቴ ማንም ያቀኛል። ኦሮሚያ ብትጠይቅ ቄሮ ሳይቀር ያቀኛል። ና ራቤን ካልክ ደግሞ እንጀራ ጋግራለሁ መበላትን ትበላለህ ከኔ ጋር። ሀቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳታመጧት አለች እኮ እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የበሉትን ወይ የት እንዳለ ያውቀኝ። ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ ሄዳችሁ የት ነበሩ? ይፍተሮቹ አይደሉም እንዴ? ያቺ ውሽየናት ውር የሚሏት ያቺ ሐቢባም የሚሏት ማስታወቂያ የሚሰሩት እነሱ፣ ውሽየም ፀጉር ማስታወቂያ የምትሰራው እሱ ስትናገር ራሷ ማለት ነው። ያቺም ሐቢባን ያላቀትም እንዲሰርች የምትለው ለማን ነው የምታታሉት? ይልቅ የሰው ገንዘብ እንዲህ እያሉ ከሚያደነጋግሯቸው ያዟቸውና እሷን ያውጧት። ልጄ እኔ ልንገርህ ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆቼ ይውረድ። ይሄ እኔ ነኝ። እዚህ ጋር በጥይት ይመጣል ለሀቅ ለሀቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደ ልቦት ደንግጦ ነው ወይስ ከእሷ ጋር የነበረበትን ግጭት ለማውጣት? ንዴት ማውጣት አትበል። የሰራችሁ ስራ ስሩ ነው። ንዴት የነበረኝም ባወጣ እኮ ድሮ የእናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሪዬን ይናገር። ይህን ታደርጋለች ብዬ አስባለሁ። የምን ንዴት ነው? ንዴትማ ብወጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይሄ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ የተማርክ አይደል እንዴ? ወደኝ እኔ እኮ ቀብራኛለች ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ እናቴ የለኝም እኮ ነው እናትዬ። እንትና ምናልባት በዚህ አጋጣሚ